መናገር መፈልግ አልፎ እንደዛ ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ እኔ መናገር አንድ ነገር እሺ አመሰግናለሁ። እንግዲህ ዛሬ እዚህ ጋር ደስታዬን ለመግለጽ ተገኝቻለሁ። ስለ አዲስ አበባ ስላለው ሁኔታውን ደስታዬን ለመግለጽ እዚህ እንግዲህ በቻናል ዋን ፕሮግራም ላይ ተገኝቻለሁ። በሜዳ ላይ ቀረጻ ላይ ተገኝተን እንግዲህ ስለ አዲስ አበባ ስላለው ደስታዬን ስለተሰማኝ ውጤት ለመግለጽ ነው የመጣሁት። እኔ ስሜ እምነት ተዋናይ እምነት እባላለሁ። እንዲሁም ኢንጂነርም ነኝ እና ከሙያዬም አንፃር አዲስ አበባ ላይ ባየሁት አንፃር በአርቱም በኮንስትራክሽኑም በጣም በሚገርም ሁኔታ እድገት ላይ ትገኛለች እና ይሄ ደግሞ በጣም ደስታ የሚሰጥ ነው ለእኔ ብቻ ሳይሆን ከውጭ ላሉት ቱሪዝም እድገትም በጣም ትልቅ አስተዋጽኦ ስላለው እና በጣም ስለ አዲስ አበባ ባየሁት ነገር በጣም የተለየ ደስታ ይሰማኛል እና አዲስ አበባ በዚህ ሁኔታ በእኔ በኩል በጣም እስካሁን ባለው ሁኔታ የኮሪደር ልማቶቹ ያየኋቸው ነገሮች ውስጤን በጣም አስደስተውኛል እና ከዚህ በበለጠ ከንቲባችንን ማመስገን ፈልጋለሁ። የተሰማኝን ደስታም ለሷ መግለጽ ፈልጋለሁ እና ቴንኪው በጣም ለቻናሏንም ስላላችሁ ነገር ስለምታደርጉት ነገር ደስታዬን መግለጽ ፈልጋለሁ። ቻናል ዋኖች በርቱልን። ሰላም እንዴት ናችሁ? እኔ አቡኒ ይባላለሁ። የሸገሩ አቡኒ ነኝ። ያው በጣም ማመስገን የምፈልጋቸው ብዙ ሰዎች አሉ። ከብዙ ሰዎች ውስጥ ስም ባይጠቀስ ይሻላል። ያው እናት አባቴን፣ ወንድሜን፣ ጎረቤቶቼን በይበልጥ ደግሞ በጣም በቃ ለኔ ዋጋ የከፈለልኝ በጣም ብዙ ሰው አለ። እኔ እንጃ ያው ስም መጥቀስ ስለሚል ነው እና በጣም ለኔ በጣም በቃ ብዙ ውለታ የከፈለልኝ ሰው አለ። አዎ አመሰግነዋለሁ። በጣም በቃ ለዛው ሜን አጋጣሚ ስላገኘው በጣም ደስ ብሎኛል። ያው ትንሽ ማይክ ፊት ለፊት ስለሆንኩኝ ሼም ይዞኝ እና ያው ሼምነቱን እየተጋፈጥኩኝ ነው። እኔ እግር ኳስ ተጫዋች ነበርኩኝ እና በህይወቴ ውስጥ በእግር ኳስ ትልቅ ደረጃ ደርሳለሁ ብዬ አስብ ነበረ። ያው ሳልደርስ ያው ረጅም ርቀት ሳልሄድ ቀርቻለሁ። የቀረሁበትም ምክንያት ያው ጠንክሮ አለመስራት ነው። ብዙ ወጣቶች የማይሆን ቦታ አያቸዋለሁ፣ አጉል ቦታ አያቸዋለሁ እና ያ ነገር አይጠቅማቸውም። በእግር ኳስ የተሻለ ቦታ ቢደርሱ እመኛለሁ። አሁን ደግሞ ያው ዓለም ዋንጫ ነው ያለው። ያው ኢትዮጵያ እዛ ቦታ ላይ ሆና እንደነ ጋና፣ እንደነ ሴኔጋል፣ እንደነ ሞሮኮ ማየት እፈልጋለሁ። ያው እና ለቀጣዩ ትውልድ ጠንክረው እንዲሰሩ የተሻለ ደረጃ የሚደርሱት ራሳቸውን ቆጥበው፣ ስሜታቸውን ቆጥበው፣ ኮንዲሽናቸውን ጠብቀው ዝቅ ብለው ሲሰሩ ነው እና ያው ተመችቶኛል። ደግሞ ቻናል ዋን ነው ምንጊዜም ቻናል ዋን። አመሰግናለሁ። እሺ ስሜ ካሳሁን በቃሉ ይባላል። እኔ የተሰማኝ ነገር ብዙ ነገር አለ። አንደኛ ከተሰማኝ ነገር ልጅቷን የሆነች የምወዳት ልጅ ነበረች፣ በጣም የምወዳት ግን እቺ የምወዳት ልጅ በድንገት ነው የተቀየመችኝ። ነገሩ እኔ አላስቀየማትም ነበረ፣ እሷ ናት ልትቀየመኝ የፈለገችው። ብትቀየመኝም እሷ ባጠፋችው ጥፋት ግን እኔ መልሼ ይቅርታ ብጠይቃት ይቅርታዬን ልትቀበል አልቻለችም። እና አንዳንድ ሰዎች ጥፋት አጥፍታችሁ ያጠፋችሁትን ጥፋት እንደ ጥፋት ካመናችሁበት በኋላ ያስቀየማችሁ ሰው ተመልሶ ይቅርታ ሊጠይቃችሁ ሲመጣ ይቅርታውን የማትቀበሉበት መንገድ አለ። ስለዚህ ያጠፋችሁትን ጥፋት እንደ ጥፋት ተቀብላችሁ ወደ ይቅርታ ስትጠየቁ ይቅርታችሁን ብትቀበሉ። ምክንያቱም አንድ ጥፋት ታጠፋላችሁ። ያጠፋችሁ ጥፋትን ከባድ ላይሆን ይችላል። ያኛው ያጠፋችሁትን ጥፋት እንደ ጥፋት እሱ ጥፋቴ ነው አጥፍተሻል ብሎ ካልተቀየመሽ በስተቀር እሱ የሚሰጣችሁን ይቅርታ እንደ ይቅርታ ብትቀበሉት እላለሁ። ጨርሻለሁ። አመሰግናለሁ። እሺ አመሰግናለሁ። እድሉን ስለሰጣችሁኝ። ኑሐሚን ተፈሪ ይባላለሁኝ። 4ኛ ዓመት ኮምፒውተር ሳይንስ ተማሪ ነኝ። ፕላስ ደግሞ ላይ ከክላስ ጎን ለጎን የምሰራ የራሴ የሆነ ቢዝነስ አለኝ ማለት ነው። ዛሬ እንድል ሳገኝ አንድ በጣም ማስተላለፍ ፈልገው መልእክት ነበረ። ስለ ሁለት ነገር ነው ማስተላለፍ ፈልገው። የመጀመሪያው ነገር ስለ ቤተሰቦቼ ነው። ቤተሰቦቼን ከዚህ በፊት በአካል ፊዚካሊ እንደዚህ ቆሜ ምናምን ነገር አመስግኛቸው አላውቅም። ስለዋሉኝ ነገር ስላደረጉኝ ነገር በሙሉ አመስግኛቸው አላውቅም። እና አንደኛው ስለሱ ነው። ሁለተኛው ነገር ደግሞ ስለጀመርኩት ስራ ስለ ፕሮሰስ ነው ነገር ማውራት ፈልገው ነገር ነው። የመጀመሪያው ነገር ቤተሰቦቼ ፋሚሊዎቼ በእርግጠኝነት ከኔ በጣም ብዙ ነገር እንደምጠብቁ አውቃለሁኝ። በጣም እንደምታምኑብኝ አውቃለሁኝ። በእርግጠኝነት ደግሞ በቅርቡ የምፈልገው ደረጃ ደርሼ እንደማኮራችሁ በጣም እርግጠኛ ነኝ። ሰክሲ እንደማድረግ በጣም እርግጠኛ ነኝ። ሶስት ማለት ፈልጋለሁ። ያው ነገር ደግሞ ትራስት ዘ ፕሮሰስ ማለት ፈልጋለሁ። እና አሁን ያለበት ጆርን ያለ ተማሪ ነኝ፣ ስራ እሰራለሁ። ስለዚህ ፕሮሰስ ላይ በደንብ ማመን ያስፈልጋልና ብዙ ወጣቶች አላችሁ ብዬ አስባለሁ። ከትምህርት ጎን ለጎን በደንብ ሀስል እያደረጋችሁ ያላችሁ ብዬ አስባለሁ። እና ስለዚህ ፕሮሰስ ላይ በደንብ እመኑ። ኢትስ ማተር ኦፍ ታይም እንጂ ማስተካከት የምትፈልጉት መድረስ የምትፈልጉት ቦታ ላይ መድረስ በደንብ ይቻላል። በደንብ አምናለሁ። እና ስለዚህ በራሳችሁ እመኑ፣ በፈጣሪ እመኑ።
በዛችሁት መንገድ በደንብ መኑ። ከዛ ውጭ ግን በደንብ አመስጋኝ ሁኑ። ዜን በምትፈልጉት ደረጃ በምትፈልጉት ታይም እንደምደርስ በጣም እርግጠኛ ነኝ። ትልቁ ነገር ማመን ነው። በፕሮሰስ በደንብ ማመን ያምናለው ማለት ነው። ትልቁ ነገር እሱ ነው። ከዛ በተጨማሪ ግን እንዳልኳችሁ መጀመሪያ ቤተሰብ ብዬ ነበር አለ። ስለዚህ ቤተሰቦቼ በጣም ላመሰግናችሁ ፈልጋለሁኝ። አይኖ በጣም ብዙ ነገር እንዳጠፋ አውቃለሁ፣ ብዙ ነገር እንዳበላሸኝ አውቃለሁ። ግን ከዚህ በኋላ በእርግጠኝነት ማሳካት እንፈልገው ደረጃ ላይ ደርሼ መሆኑ ፈልጋትን ሴት ያችን ጀግናዋን ሴት ሆኜ ደግሞ እንደማኮራችሁ በጣም እርግጠኛ ነኝ ማለት ነው። ስለዚህ ሲዋቶፍ ማለት ፈልጋለሁ። ስኬት ላይ ደርሼ ደግሞ እንደማኮራችሁ አምሹር። አመሰግናለሁ። ስሜ አስራት አማረ እባላለሁኝ። ስለ ሰላም ማውራት ፈልጋለሁኝ። ሰላም ዋጋው ስንት ይመስላችኋል? ሰላም ዋጋው ስንት ነው? ስለ ሰላም ስናወራ ብዙ ጊዜ ልንዘነጋ አይገባም። ሰላም ከቤት ይጀምራል፣ ከግል ይጀምራል። ሰላም ከግል ህይወት ይጀምራል። ሰላም አንድ ሰው ከራሱ ጋር ሰላም ከሆነ ከጎረቤቱ ጋር፣ ከቤተሰቡ ጋር፣ ከጓደኛው ጋር ሰላም ይሆናል። አንድ ሰው ከራሱ ጋር ሰላም ሲሆን ከሀገር ጋር ሰላም ይሆናል፣ ከፈጣሪ ጋር ሰላም ይሆናል። በትንሽ ትዕግስት ማጣት፣ በትንሽ ፍቅር ማጣት፣ በትንሽ አዙሮ ማሰብን በማጣት አለማስተዋልን ጨምሮ በጥቂት ነገር ብዙ ንብረት ሊወድም ይችላል። ብዙ ስራዎች ሊበላሹብን ይችላሉ። ብዙ ግንኙነቶቻችን ሊበላሹ ይችላሉ። ስለዚህ ሰላም ለሁሉም ሰው አስፈላጊ ነው። ሰላም ለሰው ብቻ አይደለም። ሰላም ለአየር ንብረት አስፈላጊ ነው። ሰላም ለእንስሳት አስፈላጊ ነው። ሰላም ለተለያዩ ግዑዝ ፍጥረታት ሁሉ ሰላም አስፈላጊ ነው። ሰው የሚገርማቸዋል ሰላምን ሲያጣ ቤት ውስጥ ያለውን ንብረት ሁሉ ሊያወድም ይችላል። ቴሌቪዥን ሊሰብር ይችላል። የተለያዩ እቃዎችን ሰው ሊሰብር ይችላል፣ ሰላምን ካጣ ማለት ነው። ስለዚህ ሰላምን እንጠብቅ፣ ሰላምን እንፈልግ፣ ወደ ፈጣሪ እንመለስ። ለሀገራችን ሰላም ወሳኝ ነገር ነው። ለሁሉም ነገር ሰላም አስፈላጊ ነው ላለሁኝ። አመሰግናለሁ። እኔ ስሜ አዳም አማኑኤል እባላለሁ። ከኢሮፕ ነው የመጣሁት። ከ5 ዓመት በፊት እዚህ ነበር ከአዲስ አበባ እና እናቴንም አልነገርኳትም አዲስ አበባ እንዳለው እንደመጣው። በዚሁ ልነግራት ፈልጋለሁ። እናቴ በጣም ወድሻለሁ። አሁን አዲስ አበባ ነኝ፣ እንዳትደነግጪ፣ በኋላ ደውልልሻለሁ ወይም ይሄን እንዳየሽ አዲስ አበባ እንዳለው ይገባሻል። አመሰግናለሁ። እኔ ድንቅነሽ ዘውዴ ይባላለሁ። እኔ እህቴ ከጎኔ መለየቷን በጣም ነው ያዘንኩትኝ። በጣም የምወዳት የማከብራት ትልቋ እህቴን ስላለፈችብኝ በጣም ነው ማዝነው። እህቴን ቤተሰቦቼን ያሉትን ደግሞ እግዚአብሔር በሰላም በጤና ህይወት ተስፋ ሚካኤል እባላለሁ። የአዲስ አበባ ዩኒቨርሲቲ የመጀመሪያ ዓመት ተማሪ ነኝ። የምፈልገው ነገር ሀብታም መሆን፣ ስኬታማ መሆን። ምክንያቱም እንዴት ነው ኤክስትራ ኦርዲነሪ የሆነ አይነት ላይፍ መኖር ስለምፈልግ ስኬታማ በሆን ደስ ይለኛል። ከዛ በተጨማሪ ግን ፋሚሊዎቼ ሪታየር እንዲያደርጉ ባደርግ ደስ ይለኛል። ምክንያቱም ሳይኖራቸው ያሳደጉ ፋሚሊዎች ስለሆኑ እነሱን ባሳርፍ ደስ ይለኛል። ያ እነሱ ሪታየር እንዲያደርጉና ሀብታም እንዲሆኑ ስኬታማ እንዲሆኑ ማድረግ እፈልጋለሁ እና እናንተንም አመሰግናለሁ ሀሳቢ ድገት ስላደረጋችሁ። እሺ ንግስት እባላለሁኝ። በአጋጣሚ ልደቴ ነው። መልካም ልደት ለኔ። እንደዚሁም ደግሞ በሰላም በጤና እዚህ ድረስ ስላቆየኝ እግዚአብሔርና አምላኬን አመሰግናለሁ። ስለሰጠኝ እድል፣ ስለሰጠኝ አዲስ ተስፋና ስለሰጠኝ ቀን በጣም ነው የማመሰግነው። ለሌሎችም ደግሞ እንደዚሁ በህይወት በጤና እንዲያቆያቸው ለምናለሁ። ሀገራችንን ሰላም ያድርግልን። ሁሉም በሰላም ገብቶ በሰላም የሚወጣበት እንዲሆን እመኛለሁ። ትውልዶች የሚያድጉበት፣ ፍሬ የሚያፈሩበት፣ ሁላችንም በፍቅር በመተሳሰብ የምንኖርባት ሀገር እንዲሆን ለሁላችሁም አስተላልፋለሁ። ስለተሰጠኝ ድል አመሰግናለሁ። መልካም ልደት ለኔ። ስሜ ሙሉጌታ ይባላል። ስለሰጠኝ ድል አመሰግናለሁ። ከስራ ተናድጄ ወደ ቤት እየሄድኩ ያለሁት። ስለዚህ ስለ ንዴት ነው እያወራሁት ያለሁት ማለት ተናድጄ ነበር። ከዛ ከስተመሪን አስቀይሜዋለሁ። ይቅር ቢለኝ ደስ ይለኛል እና ይህን ለመናገር ፈልጌ ነው። ስሜ አቶ ዘሪሁን ግርማ ይባላል። የምሰራው በሜድሮክ ኢንቨስትመንት ግሩፕ ውስጥ በማይኒንግ ክላስተር ውስጥ ነው የምሰራው። እኔ ቻናሏን በጣም በጥልቀት የምመለከተው ነው። ሁሌ ይበል የሚያስብል ፕሮግራም ነው የሚያሳየን። ሁሌ ከቤተሰቦች ጋር ቁጭ ብዬ የምመለከተው ፕሮግራም ነው እና ሁላችሁም እያያችሁ ቢሆን በጣም ደስ ይለኛል። በተጨማሪ እኔ ለዚህ እንድደርስ ላበቃኝ ለቤተሰቦቼ፣ ለአባቴ ለማስተር ግርማ ጆቴ በጣም አመሰግናለሁ። ለእናቴ ለታደለች ከበደ እዚህ ላደረሽኝ በጣም አመሰግናለሁ። እጅግ በጣም ለምወዳችሁ እህቶችም ለዚህ ላደረሳችሁኝ አመሰግናለሁ። ለባለቤቴም ለሰላም
እዚህ ላደረሽኝ እንደዚህ ለምትንከባከኝ በጣም አመሰግናለሁ። ለልጆቼ ለሁላችሁ በጣም አመሰግናለሁ። ፕላስ ደግሞ እንደዚህ እንዳማረ ይህን ከተማ እንዳያሸበርቅ እንደምታዩት በጣም ያማረ ነው፣ ደስ የሚል ይሄው በምሽት ራሱ አሁን 1 ሰዓት አካባቢ ሆኗል፣ ግን 1 ሰዓት ራሱ አይመስልምና ከተማችን ውብ ላደረገልን ለምንወደውና ለምናከብረው ለመሪያችን እጅግ በጣም እናመሰግናለን። ታንኪዩ። ሰላም፣ እንዴት ናችሁ? ስሜ ታድላ ጊዜው እባላለሁ። የምሰራው ቆሎ ነው። ትንሽ የቆሎ ጀምሬ ዛሬ እያሸኩና በየህንፃው በየቦታው እሸጣለሁ። የቆሎዬ ስም አዶናይ ነው። አዶናይም በጣም ነው የምወደው። አዶናይ ቆሎ 44 ነው እና እኔ በቆሎዬ መስራት የምፈልገው የራሴ ሻይ ቡና ከፍቼ እናቴን ባስተዳድራት እና ህልም ቢኖረኝ ደስ ይለኛል። ብዙ ነገሮችን አይቼ አልፌያለሁ። እንዲሁም የቆሎዬን ላሳያችሁ። ቆሎዬ ይሄ ነው። ቆሎ እንድትገዙኝ እፈልጋለሁ። አዶናይ ቆሎ እርግጠኛ ነኝ ወይ ለአዶናይ ታደርሱልኛላችሁ። ደግሞ እንደምትገዙኝ አምናለሁ። አበረታቱኝ። 5 ዓመት ወንድሜን አሳድገዋለሁ። ብርቱም ሴት ነኝ። አበረታቱኝ እና አመሰግናለሁ። ስሜ ራህዋ ይባላል። ሰፈሬ ሰሚት ነው። ሰራተኛም ተማሪም ነኝ። አላማዬ ደግሞ ሀብታም መሆን ነው ወይ ደግሞ አሜሪካ መሄድ ነው። አንድ ቀን ይሳካል ብዬ አስባለሁ። ስላያችሁኝ አመሰግናለሁ። ሰላም። እኔ ሃይማኖት ከበደ እባላለሁ። የምኖረው አዲስ አበባ ከተማ ነው። እኔ ብዙ መስጠት የምፈልጋቸው አስተያየቶች አሉኝ። ይሄን ገጠመኝ ስላገኘሁት በጣም ደስ ብሎኛል። እናም ለምንድን ነው የሚለፋ ሰው የማይበረታታው? እንደገናም ደግሞ የቤት ኪራይ ላይ በእናታችሁ በጣም ማውራት የምፈልገው በቤት ኪራይ ዙሪያ ነው እና የቤት ኪራይ ላይ እባካችሁ ዲስካውንት ይደረግልን፣ የቤት ኪራይ ትራንስፖርት ይስተካከልልን፣ በነፃነት ወተን እንድንገባ ትራንስፖርት ዲስካውንት ይደረግ እና የቤት ኪራይ ላይ እላለሁኝ። አመሰግናለሁ።